ጀነራል ምናልባት ይሄንን አጋጣሚ በተለይ ደግሞ እችን ወቅት ጠብቆ እንደነዚህ አይነት ነገሮችን የማሰብ እና የሆነ ችግር ለመፍጠር የሚደረጉ እንቅስቃሴዎች ውጤታቸው ምን ሊሆን እንደሚችል ምንም እንኳን የሚታወቅ ቢሆንም እንደው እችን ጊዜ መርጠው የሚንቀሳቀሱ አካላት እና ደግሞ በአንድም በሌላ መንገድ ተባብሮ መተባበር የማይችሉ አንዱ ነው አንድ መሆን የማይችሉ በተለያየ አጋጣሚ እንዲህና እንዲያ ሲሆኑ የነበሩ አካላት በአንጻሩ ግን አንድ ሆነን እንዲህ እናደርጋለን ብለው የሚንቀሳቀሱ ናቸው እና እንደው እችን እሳቤ እችን የጽምዶ እሳቤ እንተገብራለን ብለው የሚሉ አካላት እንደው ይህንን እሳቤ እንተገብራለን ብለው ቢሉ እጣ ፈንታቸው ምንድን ነው የሚሆነው የሚለው ነገር እስኪናንሳ። እንግዲህ እንደ ሴኩሪቲ ተቋምኛ የመጀመሪያው ስራችን ሉዓላዊነታችን የማስጠበቅ ስራ ነው የተሰጠን ግዳጅ የተሰጠን ተልዕኮ። ከዚህ ተልዕኮ ጋር ተያይዘው እንዲህ አይነት ሁኔታ በሚቃጣበት ጊዜ ግለሰብም ይሁን 10 ሰውም ይሁን 20 ሰው ይሁን የፈለገውን ያህል ስብስብ ይኑር ሲቃጣ እንደተለመደው የበኩላችንን አስተዋጽኦ በሚገባ እናበረክታለን። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ይሄን ወደዚህ ደረጃ የሚወስዳቸው ጉዳይ ምንድነው? ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይና በሉዓላዊነታችን ላይ ቅጀትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋሉ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰንበሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ይሄ ፕራይመሪ የኛ የዚህ ተቋም ስራ ነውና መንግስት በሚያስቀምጠው አቅጣጫ ስራዎችን እንሰራለን። ይሄን የምንልበት ዋናው ምክንያት አንደኛ ኢን አድቫንስ ለዲፕሎማቲክ ማህበረሰቡ ይሄን ነገር አዌር የማድረጉ ስራ ተሰርቷል። they know about it። ሁለተኛ ደግሞ ይሄንን አልፎ በዚህ በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። ኦሬዲ ጥንትሱም እየተደፋ ነው። ግን እንደው የተራረፈ እንዲያን ነገር እንሞክራለን ቢባል ፕራይመሪ ስራችን ነው የሚሆነውና አይሞክርም፣ ተግባራዊ አይሆንም የሚል ነገር ለማንሳት ነው። ግን ምንድነው እንደው እንደ ሰሞነኛ ደግሞ ቺኛዋ ያልጣች ያልተመዘዘች ካርታ ናትና እንምዘዝ ብለው ስራቸውን በዚህ ልክ የሚታወቅ መሆኑንና የተቀደመ መሆኑንና ቺን ስራ ደግሞ ትንሽ ነገር እንተገብራለን ብለው ቢያስቡ እንደሚቆረጠሙ እንዲያውቁና አደብ እንዲገዙ እኛ እንደ አገር ጠባቂ ተቋም እንደ ሉዓላዊነት ጠባቂ ተቋም የራሳችን እይታ ይህን በተመለከተ አሁን በተገለጸ መልኩ የሚታይ ነው። ምናልባት በዚህ ረገድ በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ ከዛ ባለፈ በተለይ ህዝባችን እንደነዚህ አይነት የተዛቡ መረጃዎች በየአቅጣጫ በሚመጡበት ሰዓት ላልተፈለገ ነገር እንዳይዳረግ ለህዝቡ ማስተላለፍ የሚፈልጉት መልእክት ካለ ለማለት ወይል እንግዲህ ቅድም እንደተናገርኩት የዲፕሎማቲክ ማህበረሰቡን ያስቀደም ነው ያው ከውጪ መጥቶ ጋኛ ጋር ስለሚኖሩ በተለያየ ሀሳብ እንዳይደነጋገሩ በተለይም እዚህ ሀገር ያሉ አታሺዎች ደግሞ ስለ ሁኔታን ከማስገንዘብ አኳያ ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ እነሱን አስቀድሞ አዌር ማድረጉ ተገቢ ስለሆነ ነው ስራ ስንሰራ የቆየ ነው። ህብረተሰባችንን በተመለከተ አንዳንዱም ስቲል ኮሜንት እያደረጉ ነው፣ በጣም እያወገዙ ነው። አሳፋሪ ሀሳብ ነው ብሎ ህብረተሰቡ አስቀድሞ እየተናገረ ነው። መቀጠር የማይሰለቻቸው ግሩፖች ብሎ ከኛ አስቀድሞ እየተናገረ ነው እና
አሁንም እነኚህ መቀጠር ነውራቸው ላልሆነ መቀጠር ከጉልምስና እስከ እርጅና ለተጠናወታቸው ግለሰቦችና ቡድኖች ኢትዮጵያን አትሞክሯትም። እኛ እንደ ህዝብ ለሰላማችን፣ እኛ እንደ ህዝብ ለኢትዮጵያ የግዛት አንድነት፣ እኛ እንደ ህዝብ ለኢትዮጵያ እድገትና ሰላም ቀዳሚ ሚና እንደ ደጀን ህዝብ እንጫወታለን የሚለውን ነገር እንደተለመደው ማስቀጠል መቻል አለበት። አሁን እቺ ጉዳይ ትልቅ ጉዳይ አይደለችም፣ የገዘፈች ሀሳብ አይደለችም። ተራ ቅዠት ነው እናውቀዋለን። ግን ዋትሶኤቨር ህብረተሰባችን በዚህ መንገድ መረዳቱም ተገቢ ነው ብለን ስለምናምን ሴኩሪቲን በተመለከተ አገር ቤት ኮሌክቲቭ ኢፈርት ነው የሚፈልገውና እንደተለመደው ከምንም ጊዜ በላይ ህብረተሰቡን በዚህ ጉዳይ አዌር እንዲሆን ከኛ ጋር የሚኖር የዲፕሎማቲክ ማህበረሰብ በፕሮፐር ቻናል ይሄንን አዌር እንዲሆን እንዲያውቅ የተሰሩ ስራዎች አሉ። የነዚህ ሁሉ ስብስብና መንግስት ደግሞ በየደረጃው ይሄን ነገር ማኔጅ ለማድረግ በሚሰራው መንገድ ጉዳዩ ማኔጅ ይደረጋልና የተናቀች ሀሳብ፣ የተዋረደች ሀሳብ፣ ኢትዮጵያን የማትመጥን ሀሳብ መታሰቡ በራሱ በዚህ መንገድ አሳፋሪ የሆነ ሀሳብ ቢሆንም ምንም ያህል ይግዘፍ ይነስ ይሄን አሳፋሪ ሀሳባችሁን ቀድመነዋል፣ አውቀነዋል፣ የሚተገበር አይደለም፣ የሚመክን ነው። ለእናንተ ግን ውርደት ነው፣ ሽንፈት ነው። በተለይም ኢትዮጵያዊ ነን የሚሉ እዛ ውስጥ የሚሳተፉ ግለሰቦችና ቡድኖችን አስመልክቶ መቀጠር ልማዳቸው ቢሆንም በጣም ጊዜ ያለፈበት ተግባራዊ የማይሆን ሀሳብ እንደሆነ እንዲረዱ ስራዎች ይሰራሉ።